በቀደም የነገርኩሽ እውነቴን ነው። ወንድምሽ ቤሉል እንጂ መኩ አይደለም። ቴዲ እረፍ። እውነቴን ነው። እኔ ነኝ የቀያየርኳቸው። እኔን ካላመናችሁ ደግሞ አስመርምሯል። ምናልባትም ሄለን ኤልሹ የኔ ልጅ መሰለቻት ከአባቷ ጋር በደም አለመሳሰል ስላለቻት ይሆናል። ኤልሹ ግን ያልተመሳሰለችው የነሱ ልጅ ስላልሆነች ነው። ኑኑ ግን እርግጠኛ ነኝ ትክክለኛ ያለመሆኗ። ስሚኝ አንቺ ሴትዮ፣ ቶሎ ብለሽ ልጆችን ይዘሽ ውጪ። ማንንም ሰው ማየት አልፈልግም። ወይኔ እንዴዛ! ኧረ እባክሽ አንቺ ሴትዮ አይባልም። አንቺ ደግሞ እዚህ ምን ትሰሪያለሽ? ቤላ ተው፣ ቤላ ቆይ ቤላ ሊዛ ለቃቂኝ። አይሆንም ቤሉል። ቆይ እሷን ገለ መታሰር ነው ወይ የምትፈልገው? ግድያት መሞት ነው የምፈልገው። ወደዛ ሂድ። አንተ ለምን ነው ማሰማኝ? ምንድን ነው ቤሉ? ምንድን ነው የሆንከው? ሊዛ ቴዲ ለኑኑ ቤሉል ወንድሟ እንደሆነ በቤሉል ፊት ነገራት። ቤሉልም የሰማውን ነገር መቋቋም አቃተው። መኩ ዘሎ ቴዲን ጉሮሮውን አንቆታል። ቤቲ የጥፋተኝነት ስሜት እየተሰማት ነው። በእኔ ምክንያት ነው ገደሉት። የዚህ ሁሉ ተጠያቂ እኔ ነኝ። እሺ ብዬ ባልወስደውስ እያለች ነው። አይንዬ ልጆቿን ይዛ ከቤት ልትወጣ ጓዟን እየጠቀለለች ነው። ቤሉል ወይዘሮ ሄለንን አታድርም፣ ዛሬውኑ እገላታለሁ፣ እሷ እስካልሞተች ድረስ ሰላም የለኝም ብሎ አገር ይያዝ ብሏል። ቤሉል በር ሰብሮ ወይዘሮ ሄለንን ሊገላት ሲል ሌሳ እንደምንም ደርሳ ገላግላ ድናዋለች። ወይዘሮ ሄለን ከዚህ በኋላ ማንም ሰው ከቤት የሚነቀንቀኝ የለም፣ በቤት ሆኜ ከአንቺ ከልጄ ጋር ነው የምኖረው እያለች ነው። ቴዲ ግን ሁሉም ነገር እውነት እንደሆነና የቀየራቸውም ራሱ በእጁ እንደሆነ ለዛም እንደሆነ ቴዲ ኤልሹ የቴዲ ልጅ የመሰለቻት ለወይዘሮ ሄለን ተናግሯል። ግን ደግሞ ላንተ እኑኑ ትክክለኛ እህትህ መሆኗን አውቃለሁ እያለ ነው። እዛ ቤት ከባድ ችግር ተፈጥሯል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በእያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያለን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በእንግዲህ ተከታታይ ድራማ እንግዲህ ድብቁና ሚስጥር የነበረው ነገር በሄለን መታሰር ምክንያት ሁሉም ነገር ብትንትን ወጥቷል ማለት ነው። ሄለን ይህን ደብዳቤ ባጽፈው ኖሮ ወደ ቴዲ እጅ ባይሄድ እና ቤተሰቡ ላይ ጥርጣሬ ባይፈጠር የተሻለ ነበር። ነገር ግን ኤልሹ የሄለን ልጅ እንዳልሆነች የሚያረጋግጥ የዲኤንኤ ውጤት ያሰራው ቴዲ ቤሉል ይሄ ምንድነው የአባቱ ልጅ እንዳልሆነች እንጂ የሄለን ልጅ እንዳልሆነች የሚያሳይ አልነበረም። ቴዲ ብዙ ጊዜ ለመሲ ሊነግራት ብሎ ስለ እህትሽ የምነግርሻለኝ እያላት በተለያየ ምክንያት ዛሬ ደርሶ ነበር። ግን ደግሞ እውነት ተደብቆ የትም ስለማይደርስ አሁን ላይ እውነቱ ወጥቶ ቤተሰቡን በሙሉ አተራምሶታል። ኑኑ የፈለገ ነገር ይፈጠራል እንጂ የዚች ጨካኝ ልጅ ተብዬ መጠራት አልፈልግም። እህቴ አንቺ ነሽ፣ ወንድሜም መኩ ነው፣ እናቴም አይንዬ ናት እያለች ነው። የፈለገ ነገር ቢመጣ እኛን አይለየንም ብለዋል። ግን ደግሞ ችግሩ እውነቱ ፊት ለፊት ተጋፍጧል። ይህ እውነት ደግሞ ቤሉል በጭራሽ ሄለንን ሳልገድል አልቀመጥም ብሏል። ከዚህ በፊት እንግዲህ ቤሉል የቴዲን ቤት ካላሳያችሁኝ ብሎ ቤቲን ሲያስገድዳት ቤቲ ልትጣላ ካልሆነ ብላ ቃል ገብታለት ነበር። እሱም በሐሳቧ ተስማምቶ ተያይዘው ቴዲ ያለበት ቤት ድረስ ሄደዋል ማለት ነው። ቴዲ ያለበት ቤት ከሄዱ በኋላ ግን የገባላትን ቃል ትቶ እሷን አስወጥቶ ቆልፎባት እሱ ከቴዲ ጋር እየተነጋገረ ነበር። መሲም ድንገት እዛው ደርሳ ስለነበረ መሲ የምታውቀው ሚስጥር በሙሉ ነግረዋለች። ማለት ኤልሹ የሱ ልጅ እንደሆነችና
ሄለን አደራ ብላ እንደጻፈችለት ሄለን የጻፈችውን ደብዳቤ መሲ እንዳገኘችው ነግረዋለች ማለት ነው። ቴዲ ግን ትንሽ የመደናገጥ ስሜት ቢኖርበትም ግን ደግሞ ኤልሹ ልጁ እንዳልሆነች በስተክክል ያውቅ ነበር። ጥርጣሬው በኑኑ በኩል ይመስላል ማለት ነው። ኑኑ ምናልባት ልጅ ትሆናለች የሚል ጥርጣሬ ትንሽ ካሰበ በኋላ ግን ደግሞ እነሱን የሚያሳምንበት መንገድ አላጣም ነበር። እናም እንግዲህ እህቱ ኑኑ እንደሆነችና ኑኑ የኤልሹ የሄለን ልጅ እንዳልሆነች ኑኑ ግን የሄለን ልጅ ለመሆኗ እርግጠኛ እንደሆነ ቴዲ ተናግሯል። እያልክ ያለው ነገር ምንም እየገባን አይደለም ባሉ ጊዜ ድንገት መኩና ኑኑ እዛው ደርሶ ነበር። ኑኑ ባለፈው የነገርኩሽን አልነገርሻቸውም እንዴ? ወንድምሽ መኩ አይደለም፣ እህትሽም መሲ አይደለችም። ያንቺ ትክክለኛ ወንድምሽ ቤሉል ነው ብሎ መርዷቸውን በድጋሚ ያበስሯቸዋል። የሰሙትን ውሸት ነው ብለው ከራሳቸው ጋር ቢታገሉም ግን ደግሞ እውነቱ ፊት ለፊት ወጥቷል። እንዴ ምን እያልክ እንደሆነ እየገባን አይደለም ብለውት ነበር። እውነታው ይሄ ነው። እኔ ራሴ በእጄን የቀያየርኳቸው። ስለዚህ ኑኑ ያንተ ትክክለኛ እህትህ ናት። ኤልሹን የልጅ መሰለቻት በደም ስላልተመሳሰለ ካንተ አባት ጋር እኔ ውጤቱ ስለተለያየ ሊሆን ይችላል። ኑኑ የሷ ልጅ ለመሆኗ ግን እርግጠኛ ነኝ ራሴ ሁሉንም ነገር ስለማቅ ብሏል። ስለዚህ የሱ ልጅ እንዳልሆነችና ኑኑ እህቱ እንደሆነች ነግሮታል። የሰማውን ነገር መቋቋም ያቃተው ቤሉል ቁጭ ብሏል። መሲ ግን አንተ ምን አይነት አረመኔ ጨካኝ ነህ እያለች ከቴዲ ጋር ድብድብ ጀምራለች። ይሄን አይቶ መቋቋም ያቃተው መኩ ዘሎ ጉሮሮን አንቆት ትግል ገጥመዋል። በላይ በታች እያሉ ነው። አንዴ ቴዲ በላይ አንዴ መኩ በላይ እያሉ ሲከረባበቱ ይሄን የተመለከተው ቤሉልም እግሩን አንጠልጥለው እንዴንትን ቴዲን የሚገባውን ዋጋ ሰጥተውታል ማለት ነው። መሲም እህቷን ከዛ ቤት አንጠልጥላ ወጣለች። ይሄን የተመለከተችው ቤቲ ገደሉት። ለዚህ ሁሉ ተጠያቂ ደግሞ እኔ ነኝ። ምን ነው ይዤ ባልመጣ ምን ነው ቢቀርብኝ እያለች ራሷን ተጠያቂ አድርጋለች። መሲና ኑኑ ወደ ቤታቸው ተመልሰዋል። ሄለንም ወደ ቤቷ ተመልሳ አይንዬን ጓዝሽንና ኮተትሽን ከዚህ ቤት ለቃቅመሽ ካልወጣሽ እያለቻት ነው። ስለዚህ ኮተትሽን ኮትሽና ከዚህ ቤት ውጪ ዛሬ ነገ አትበይ እያለች ስታመነጫጭቃትና ስታዋርዳት ሁሉንም ችላ ልጆቿ እስከሚመጡ በትዕግስት እየጠበቀች ነበር። ሊሳ ግን እንደ አይንዬ ምን ሆነሽ ነው የኔ እናት ከፍቶሻል? የተናገረሽ ሰው አለ ብትላትም ማንም ሰው የተናገራት እንደሌለ ተናግራለች። ሊሳ ግን ያየችው ነገር ልክ ስላልነበረ አይ የሆነ ልክ ያልሆነ ነገርማ አለ እያለች ሳለ እንግዲህ ሄለን መታ አሁንም ምን ልታረጊ ነው የተቀመሽው? እስካሁን አለሽ ልጆችሽ ከሌሉም ጥሪያቸውና ጓዛቸውን ይሰብስቡ፣ ኮተትሽን ሰብስቢና ቤት የለቀሽ ውጭ እያለች ነው። ቤሉል ሳይመጣ የትም አትሄድም ብላ ሊሳ መከራከር ጀምራለች። ወዲ አንቺ መች መጣሁና አንቺ ምን አገባሽ እያለቻት ነው። ሊሳና ሄለን ተጣልተዋል። ሄለን የቤሉል አክስት እንዳልሆንሽ አውቃለሁ ስትላት አንቺም የዚህ ቤት ባለቤት እንዳልሆንሽ አውቃለሁ። ስለዚህ እኔ ላንቺ ምንም አልጨነቅም። አዎ የቤሉል አክስት አይደለሁም፣ ግን በጣም ብዙ ማውቀው ነገር አለ ስላንቺ ብላት ነበር። ስለዚህ ከሄለን ጋር ግብግብ ምን ሊያመጣ እንደሚችል አልገባሽም ብላ ከሊሳ ጋር ጦርነት ጀምረዋል። ግን ደግሞ ሊሳ ለሄለን ያን ያህል ብዙም አልተጨነቀችም። አይንዬ ግን ያ የቦዲያጅነታቸው በእንደዚህ መቀየሩ ከቤቴ ካልወጣሽልኝ ብሎ ግብግቡ ስለደበራት መውጣትን መርጣለች። ልጆቿን እየጠበቀች ነው። ሌዛ እሷ አትወጣም ምን አገባሽ በዚህ የተነሳ እጇን ሰንዝራ ነበር። ሄለን በጥፊ ለመማታት ብትሞክርም ሊዛ እጇን ይዛት ምን ልትወኝ ነው? ሁለተኛ እጅሽን ወደኔ የምታመጪው ከሆነ ቆርጬ እንድትታቀፊው ነው የማደርግሽ። ስለዚህ እኔ ማን እንደሆንኩ አታውቂም ብላለች። በሁለቱ ሴቶች መካከል መፎካከርና መዛዛት ይታያል። ግን ደግሞ አንቺም ኮተትሽን ሰብስበሽ ውጪ የሚል ትዕዛዝም ተሰጥቷታል። ሊሳ እንኳን እኔ አይደለሁም ቀርቶ አይንዬም ቢሆን የትም አትሄድም። አይንዬ እኔ እናት እባክሽ ቤሉል ሳይመጣ ምንም ለማድረግ እንዳትወስኝ እያለቻት እየተከራከሩ ነው። እንግዲህ በስተመጨረሻም ሄለን ማሸነፍ የማትችለው ጉዳይ ሲሆን አርፋ ተቀምጣለች። አይንዬ ልጆቿን እየተቆነጠነጠች እየጠበቀች ሳለ ድንገት ኑኑና መሲ ቀስ ብለው በኮሽታ ሳይሰማ ወደ ክፍላቸው ሊሄዱ ሲሉ አንቺ ነይ ቶሎ፣ የት እየሄድሽ ነው? ነይ ኮተትሽን ሰብስቢና ውጪ። የት አባሽ ነው የምትሄጂው? ንቄትሽ ነው እያለች ኑኑን ብታናግራትም ኑኑ ምንም አይነት ምላሽ አልሰጠቻትም። መሲ ቆማ ተመለከተቻት በኋላ ሊሳ ልጆቹም ምን አርጉ ነው የምታያቸው? ታያቸው እያለች መከራከር ጀምራለች። እንግዲህ ሊሳና ሄለን በግልጽ ጦርነቱን ጀምረውታል። ኤልሹ ከጆ ጋር እጅግ በጣም ደስተኛ ሆናለች። እንደ ልጅነቷ እየቦረቀችና እየሳቀች እየተጫወተች ነው።
ጆም በእናቷ ተስፋ እንዳትቆርጥ እናቷ ሆቴልም እንኳን ብታርፍ ለሷ ብላ እንደሆነና ምንም ነገር የምታደርገው ለሷ እንደሆነ እያስረዳት ነው። ግን ደግሞ ለእናቷ ጥላቻ እንዳይኖራት እንጂ የእናቷ ምን አይነት ሰው እንደሆነችና በምን አይነት ወንጀል ውስጥ እንደኖረች የቤሉል እህትም እንዳልሆነች ጭምር ሁሉንም ነገር ጠንቅቆ ያውቃል። ግን ደግሞ ኤልሹ እንዳትጎዳ የተቻለው ሙሉ ነገር እያደረገ ነው። ኤልሹም በዚህ ሰዓት እሱ ከጎኗ በመሆኑ ደስተኛ የሆነች ትመስላለች። ቤሉል እሳት ለብሶ እሳት ጎርሶ መጥቶ ድንገት ቁጭ ብሏል። ሊሳ የት ነበርክ? ምን ሆነህ ነው? ምን ገጥሞ ነው ብላ ለማናገር ብትሞክርም ቤሉል ምንም አይነት ምላሽ በጭራሽ ሊሰጣት ፈቃደኛ አልሆነም። በዚህን ጊዜ እንግዲህ ሊሳ ደጋግማ ስትጠይቀው ምንም አይነት ምላሽ እየሰጠ አልነበረም። ሄለን እንኳን ከጎኑ ተቀምጣ እየተመለከታትም አልነበረም። ድንገት ሲመለከት ሄለንን እዛ ሲያት እንዴ አንቺ ደግሞ እዚህ ምን ታረጊያለሽ? ምን ልትሰሪ መተሽ ነው አንቺ ክፉ አረመኔ ብሎ ሊከመርባት ሲል እንደምንም ብላ ሊሳ ገላግላቸው። ሊሳ ስትይዝላት ሄለን ተደብቃ ክፍሏን ዘግታለች። ቤሉል የቤት እቃ በሙሉ አንድ በአንድ ጨርሷል። ሊሳ ለማስቆም ብትሞክርም ይህንን ቤሉል እኔ አላውቀውም ምንድነው እየተፈጠረ ያለው እያለች ለማረጋጋት የተቻላትን ያህል ብታደርግም ግን ደግሞ ልታስቆመው አልቻለችም። ሙሉ የቤት እቃዎችን ጨርሷታል። ይቺ አረመኔ ዛሬ እዚህ ማደር የለባትም፣ በህይወት አታድርም፣ እደፋታለሁ እያለ እየፎከረ ነው። ሊሳ የተቻላትን ያህል ነገር አድርጋለች። በዛ ላይም ፈርተዋለች። ግን ደግሞ አታሏ ሲሮጥ ወጥቶ ሄለን በሯን ዘግታ ስለነበረ በሩን ሰብሮ ለመግባት እየታገለ ነው። ሄለን ከሳሃለሁ አስይዝሃለሁ እያለችው ነው። እንኳን ፖሊስ አይደለም ቀርቶ ዓለም ቢደበለቅ በጭራሽ ዛሬ በህይወት አታድሪም፣ ማንም አያስቆመኝም እያለ በሩን እየወገረ ነው። መሲና ኑኑ ተቃቅፈው ማልቀስ ጀምረዋል። እህቴ እኔና አንቺን ማንም አይለየንም፣ ይሄ ውሸት ነው፣ እኛን ለማተራመስ ነው። በጭራሽ እንደዛ ሊሆን አይችልም። እኔ የዚች አረመኔ ሴትዮ ልጅ መሆን አልፈልግም፣ ልጅም ልሆን አልችልም። እህቴ አንቺ ነሽ፣ እናቴም አይንዬ ናት፣ ወንድሜም መኩ ነው። ይህን እውነታ ማንም አይቀይረውም። በዛ ላይ ደግሞ ማንም አይለየንም እያለች ተቃቅፈው መላቀስ ጀምረዋል። እንዴ ምንም ኑኑን እያረጋጋችና ተቃቅፈው ሲላቀሱ አይንዬ ደርሳለች። ምን ሆናችሁ ነው? ችግር ተፈጥሯል ወይ? ምን ሆናችሁ ነው የምታለቅሱት? ብላለች። አይንዬ ስትረጋጋ ሊያወሯት የሚገባው ነገር እንዳለ ነግረዋታል። ግን ደግሞ አሁን መጀመሪያ ኑኑ መረጋጋት አለባት እያሉ ነው። አይንዬም የራሷን ብስራት አበስራቸዋለች። ተነሱ ልብሳችንን እናስተካክልና ከዚህ ቤት አሁኑኑ መውጣት አለብን እያለች ነው። እንዴ በዚህ ሰዓት ለምንድን ነው የምንወጣው? ስንት ነገር አለብን እኮ ብትልም አይ ቤቱን እንድንለቀን እንድንወጣ ተናግራለች። ስለዚህ በዚህ ሁኔታ መቆየት አልፈልግም። በዛ ላይ ምን እንደቀየራት አላቅም። ሄለን ተቀየራለች ብላለች አይንዬ። መሲ ድሮም ቢሆን የነበረ ነገር ነው፣ አንቺ ስለማታውቂያት እንጂ በፊት የነበረው ይሄው ነው። እሷ ምንም የተቀየረ ነገር የላትም ብላለች። በቃ ለማንኛውም አሁን መውጣት አለብን፣ ልብሳቸውን አስተካክሉ ተብለው ሁላቸውም ልብሳቸውን በየፊናቸው እያስተካከሉ ይገኛሉ። ሊሳ የቤሉል ነገር እጅግ በጣም አስጨንቋታል። ድንገት ደግሞ ጓደኛዋ ቤቲ የዚህ ሁሉ ምክንያት ተጠያቂዋ እኔ ነኝ እያለች ራሷን ተወቃሽ እያረገች እያበደች እየሻረች መታለች። በዛ ላይ ሊዛዬ ብላ ልትነግራትና የዛሬው ሊዛዬ ገደሉት እያለች ልትነግራት ነበር። ምንድነው የተፈጠረው? እባክሽ ንገሪኝ፣ ምንድነው የሆንሽው ብትላትም የዚህ ሁሉ ምክንያት እኔ ነኝ እያለች ከመንቆራጠጥና ከመጮህ ውጪ ይሄ ነው ብላ ልትነግራት አልቻለችም። በስተመጨረሻም ቤሉል የሄለንን በር ከፍቶ ሰብሮ ሊገባ ሲታገል ድምጽ ስትሰማ ሌዛ ተሯሩጣ ሄዳለች። ሌዛን ልታስቆሚኝ ከፈለግሽ ከአንቺ ጋር ነው ጸቤ እያለ ከሌዛ ጋርም ጦርነት ገጥመዋል። ኤልሹ ከጆ ጋር አምሽታ ወደ ቤት እየተመለሰች ነው። ቤቲ ራሷን ተጠያቂ አርጋ የምትዘው የምትጨብጠው ጠፍቷታል። መኩ ተከታትሎ መጥቶ ጠረጴዛ ላይ ቁጭ ባለበት ጊዜ ግን ወንድም የት አረጋችሁት? ገደላችሁት? ምን አረጋችሁት? እያለች ነው። መኩም እንግዲህ ቤቲ ላይ ጩሆባት ጥሏት ወደ ቤተሰቡ ሲሄድ ቤተሰቡ ሻንጣ እየሰበሰበ ነው። እንዴ ምን ተፈጥሮ ነው ባለ ጊዜ ቤቱን ለቃችሁ ውጡ ተብለናል ብላለች አይንዬ። በዚህ ሰዓት እንዴት ነው የምንወጣው ቢሉም አይ መውጣት አለብን፣ እኔ እዚህ መቆየት አልፈልግም ብላለች አይንዬ። ቤተሰቡ ልብሱን ጓዙን እየጠቀለለ ይገኛል። ቤሉልም ቤቱን በአንድ እግር አቁሞታል። ሌሳ ብቻዋን ማስቆም አልቻለችም። ሄለንም ለፖሊስ እደውላለሁ ብትልም ግን ደግሞ ቤሉልን ማንም ሰው ሊያስቆመው አልቻለም። እናም እንግዲህ ኤልሹ ወደ ቤቷ አምሽታ ስትመጣ ቤሉል የእናቷ በር ላይ እየተገላገለ ባለበት ጊዜ ወንድምሽን የሆነ ነገር አድርጊ እኔ አልቻልኩም እያለች ነው። ቤሉል ሊሳን እያመናጨቃትና እየሰደባት ቢሆንም ግን ደግሞ ኤልሹን ብቻ የሆነ ነገር አድርጊ ወንድምሽን እኔ አቅቶኛል አልቻልኩም እያለች በተደጋጋሚ ስትላት እንግዲህ
ቤሉል እህቱን ላለማስቀየም ክፍሉን ለቆ ዘወር ብሏል። ቤሉል እየተፈጠረ ያለውን ነገር መቋቋም አቅቶታል። በአሁኑ ግን አምርሯል። ሄለን ከዛ ቤት እስካልወጣች ድረስ የሆነ ችግር ሊፈጠር ይችላል። በሌላ በኩል እንግዲህ ቤቲ የሆነ ያለው ነገር በጣም አስደንግጧታል። እኔ ምን አለበት ይዤ ባልሄድ ባላሳየውስ፣ ቢቀርብኝስ፣ የታርገውት ይሆን ገለውት ይሆን እያለች መጨነቅ መጠበብ ጀምራለች። እንግዲህ አይንዬም ቤቱን ለቃ ለመውጣት ወስናለች። ቤሉልም በዚህ ስሜት ሆኖ ማናቸውንም ሊመለከት አይችልም። ኑኑም ከቤሉል ጋር ያላቸው የፍቅር ግንኙነትና አሁን እየሰማቸው ያለው እውነት ተጋጭቶባታል። ሄለን ወደ ቤት የተመለሰችው ልጇን ሰርፕራይዝ ልታረግና ከዚህ በኋላ ምንም ቢፈጠር አብራ ልትጋፈጥ እንጂ የትም ጥላት እንደማትሄድ ቃል ገብታላታለች። ግን ደግሞ ሄለን ኑኑ ኤልሹ ድንገት እናቷን ስታገኝ ግራ ተጋብታ ነበር። መሳቅም ሆነ ማልቀስ፣ መደሰትም ሆነ ማዘን ምን ማድረግ እንዳለባት ግራ ገብቷታል። እሺ ምን ላደርግ እያለቻት ነበር። እናቷም ምንም ማድረግ እንደማይጠበቅባትና ግን ደግሞ ከዚህ በኋላ ከሷ ጋር ለመኖር እንዴት ተስማማች ስትነግራት እጅግ በጣም ደስተኛ ሆናለች ማለት ነው። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ